ለዓለም ስለ ቁርአን ፈዳኢል ተናገሩ። ቀልብ በሚነካ ስለ ቁርአን ትሩፋቱ ፈዳኢሉ ነው የቀራ ያለው ቀብሩ ነው አኺራ ከነበሩ ሰዎች ውስጥ ሌላ ትልቅ ዓሊም አሉ። በቀን 10 ጁዝ የሚቀሩ ስለዚህ ተራሉ ከረመዳን ውጭ يعني በየሶስት ቀን የሚያኸትሙ ቁጭ ብለዋል። ሼኹ እዚህ መንበር ላይ ሆነው ስለ ቁርአን ተናገሩ። ኻዲማቸውም አሉ ያኛው ሼኽ ሲጨርሱ እኚህ ሼኽ ስለ ቁርአን ተናግረው የድሮ ሰዎች ዒልምን ራሳቸው ላይ የሰሙትን ምክር ራሳቸው ነበር የሚጠይቁት። ካለቀ በኋላ ደርሶ ለኻዲማቸው ሰማኸው ያሉ ዛሬ ዳዕዋውን ሰማኸው ያሉ አዎ ሰማሁ። ይሄ ዳዕዋ ለኔ ነው ለኛ ነው። እኛ ቁርአን ቀንሰን ነው መቅራት 10 ጁዝ ነው የምንቀራው 15 ማድረግ አለብን ብለው 15 መቅራት ጀመሩ። ያኔ ነው ሰው የምትሆነው ይሄ ነው። አይ ይሄ እኮ ለነዛ ጀማዓዎች ናቸው። አይ ለነዛ ይሆናል ካል እዚህ ሰይድና አቡ ሁረይራ ቢያቀርቡ አትጠቀመው። ሰውና ሰይድና አቡ ሁረይራ መጥተው እዚህ ጋር ቢያቀርቡ አትጠቀመው። ከማ በዳአኩም ተዑዱን በዛው ሐለተ ትሄዳለህ። ለኔ ነው እስከላከ ድረስ ትልቅ ፈተና ነው። ትልቅ ሙሲባ በነፍስህ ላይ ደስተኛ ስትሆን ባለህበት ሐበካ እኔ ጥሩ ሰው ነኝ እኔ ሳሊህ ነኝ ብለህ ስትሆን ውስጥ የተከመረው ነውርን ቀብር ላይ ነው የምታየው። እውነት ነው ማለት ነው። ይሄ ምክር ለኔ ነው። ከነዚህ አሁን አራቱ አሉ። ከአራቱ ስር የሙናፊቆች ደረጃ አለ። አላህ ከኛ ውስጥ ከሚያዳምጠው ከዚህ ውስጥ አያድርግብን የሙናፊቅ ደረጃ። አሁን የቀረችኝ ሐያት ከጠዋት ቀን ያለኝን ሐያት በምን ልፍጃው? አንደኛ ለዲን የሚጠቅም ዒልም ቅራበት ዒልም ናፊዕ ለዲን ጠቃሚ እውቀት የትኛው ነው? ለዲን ሰው ሁሉ ያቀርባል። በየመስጂዱ ደርሳለ፣ በየቲክቶክ በየፌስቡክ ሁሉም ሼኽ ሆኖ ያቀርባል። ዶክተርና ሼኽ በስተው በምን ለየው? ሁሉም ተምትሞ ያቀርባል። ሁሉም ያቀርባል። በምን ለየው? ምን ላይ ያለው አለ ምን ላይ ያለው አንተ የሚጠቅም ከበር ላይ አኺራ ላይ ይገርም ዒልም በሰማኸው ቁጥር ተቅዋህን ይጨምራል። ጠቃሚ ዒልም የሚጠቅማ ቀብር ላይ አኺራ ላይ ሒሳብ ላይ የሚጠቅማ ዒልም በሰማኸው ቁጥር ውስጥ ያለው የአላህ ፍርሃት የሚጨምር በሰማኸው ቁጥር የራስህን ነውር የምታውቅበት የሰው ሳይሆን አሁን አንዳንድ ሼኽ ቁጭ ስትል ዜና ነው የሚቀራል። እነዛ እንዲሆነው ያሉት አይቀረው የሞተው አይቀረው ያንተ ነውር አሁን የተከመረ ምንም የተለቀቀ አይደለም። ምሳሌ የዚህ ሼኽ ምሳሌ ሐኪም ቤት ሄድከን ታማ ልጅ ይኸው እዚህ ታማ ዶክተሩን ይኸው እዚህ ጋር አሞኛል ስትለው ቆይ አንዴ አለህና እዚህ ሐኪም ቤት 10 ዓመት በፊት አንዱ በካንሰር ሞቶ ነበር፣ አንዱ ደግሞ እግሩ ታሞ፣ አንዱ ሆዱ ጋስትሪክ አለበት። ዶክተር አልከኝ እናገባናቸው ያመመኝ ነው እዚህ ጋር ያልኩት ቆይ 1000 ዓመት በፊት ደግሞ ገሌ እንዲሞታል ያኛው እንዲሆናል ያው ለዘለም ወዛሉ ሰዎች አሉ በሙሉ በሽተኞች ናቸው። ዶክተር አላህ አፍራል ነማን አንዳንድ ዳኢና ሼኽ የዚህ አይነት ዶክተር አንተ ራስህ ዒልም ተከምሮ ሌላ ዒልም አስከምሮ ነው የሚረግህ እንጂ ከዚህ ዒልም ሐራም ሆነ ያደርጋል። አንድ የምትሸሽበት ይሄ ነው። ገባችሁ ስትሰማው ተቅዋህ የሚጨምር የነብዩ ለምን እንዲሆን አህለ ሱና ወልጀማዓ መተላቸው ትክክለኛ ለምን እንዲሆን ከነብዩ እኮ ነው የወሰዱት። ይሄ ነብዩ መጅልስ ላይ እኮ አንድ ሰው ሐሜት ሰለላሁ ዐለይሂ ወሰለም አንድ ሰው አይታማም መጅልሳቸው። ኢማም አሕመድ ቢን ሐንበል ከነብዩ በኋላ የመጡ ሰለፎች መጅልሳቸው ካነት መጃሊስ አልአኺራ ቁጭ ስትል ቀልብህና ሩህ ወደ አኺራ የሚወስድ መጅልስ ነው እንጂ ወደ ዱንያን ቀርቶ ሊያነሳት ስሙ አይነሳም። ይሄን አክል ካልኩ ይበቃል። ተቅዋ የሚጨምርና የራስህን ነውር እንድታውቅ የሚያደርግ ስትሰማ ያ አላህ እኔ የተነገረው ነገር እንጂ ነውር እያለበት ስለ ሌላ ሰው ነውር ብዙ ተነግሮ ወልይ ራስህ መስላ ከተነሳ ከስር ገባሽ። የራስህን ነውር የምታውቅበት የሸይጣን መግቢያ በሮችን የሚያሳውቅ ዒባዳህን እንድታስተካክል የሚያደርግ ዒልም አልፊቅህ የመሰለ ዒባዳህን ሰላት የሚያበላሽ ምንድን ነው ያኛው የሚያበላሽ የምታውቅ የሚያደርግ ይሄ የመሳሰሉ ነገሮች
የተሸከመ ጠቃሚ ዒልም ይሉታል። ይሄን ዒልም እቀራለሁ። አይ ጊዜ የለኝም ካልኩ ፈርድ ቀርቻለሁ፣ የግዴታ ያለብኝ ሁለተኛ ሰዎች ደረጃ አለ፣ የዓቢዶች ደረጃ ዒባዳ። ፈርድ ዐይን ከቀሩ በኋላ በዒባዳ የሚያሳልፍ በምን የሚያሳልፍ ያኒ ሱና ሰላት አብዛ፣ ቀብልያ፣ ባዕድያ፣ ተሐጁድ፣ አዋቢን፣ ቁርአን ብዙ ቅራ፣ ዒባዳ አብዛ። ሁለተኛ ሶስተኛ ዒልም ብዙ አልቀራ፣ ፈርድ ነገር ያውቃል፣ ዒባዳ ያበዛ። ሶስተኛዎቹ